ምርቶና አገልግሎቶን ማስተዋወቅ ይፈልጋሉ? እንግዲያውስ አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን ምርጫው ያድርጉ። በታሪካዊት ጎንደር ከተማ የሚገኘው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ ዘመኑ በፈጠራቸው ዘመናዊ መሳሪያዎች ታግዞ ወቅታዊና ታማኒ መረጃዎችን ለአድማጮቹ እያደረሰ ይገኛል። አማራ ኤፍኤም ጎንደር 105.1 በጎንደርና አካባቢው እያደረገ ካለው ስርጭት በተጨማሪ በ103.9 ደግሞ በጎንደር ከተማ እየተደመጠ ይገኛል። ምን ይሄ ብቻ! ሁሌም የህዝብ ድምጽ የሆነው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ በራዲዮ ዘርፍ እየሰጠ ካለው አገልግሎት በተጨማሪ በጎንደር ከተማ የቴሌቪዥን ስቱዲዮ ገንብቶ ዘወትር ከሰኞ እስከ ዓርብ በምሽት የዜና ወጃ ወደ እናንተ እየደረሰ ይገኛል። ሁሉንም የመገናኛ ዘዴዎች ተጠቅሞ የአድማጭ ተመልካቾቹን ፍላጎት ለማሟላት እየተጋ የሚገኘው ጣቢያችን እውጆችንና ልዩ ልዩ ማስታወቂያዎችን በጋዜጣ ማስነገር ለሚፈልጉ ደንበኞች ደግሞ ዘወትር ሰኞ በበኩር ጋዜጣ አትሙ እያገለገለ ይገኛል። አድራሻችን በታሪካዊት ጎንደር ከተማ ጎንደር ዩኒቨርሲቲ ማራኪ ግቢ ፊት ለፊት ቀራኒዮ መድኃኔዓለም አጠገብ እንገኛለን። ለበለጠ መረጃ በፌስቡክ ገጻችን አሚኮ ጎንደር ብለው ይወዳጁን። በስልክ ቁጥራችን 058 211 1102 ወይም 058 211 1103ን ተጠቅመው ይደውሉልን። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ፣ አብራችሁን ቆዩ። የእገታና ዘረፋ ወንጀሎች በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ የሚያሳድሩትን አሉታዊ ተጽዕኖ በመገንዘብ ከጸጥታ አካላት ጋር ተባብሮ መስራት እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። ወንጀልን የተላመደ ትውልድ እንዳይፈጠር ማህበረሰቡ ወንጀለኞችን በማጋለጥ ለህግ ሊያቀርብ እንደሚገባም የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታውቋል። ደስታ ካሳ ተጨማሪውን እንደሚከተለው ያቀርበዋል። የእገታና የዘረፋ ወንጀሎች በአንድ ማህበረሰብ ሰላምና ደህንነት ላይ የሚያደርሱት ተጽዕኖ ዘርፈ ብዙ ነው። እነዚህ ድርጊቶች ከአካላዊ ጉዳት ባለፈ የሀገርን የኢኮኖሚና የማህበራዊ መዋቅር ያናጋሉ። በዜጎች ላይ የሚደርሱ የእገታና ዘረፋ ወንጀሎች የሰላም እጦትን መሰረት አድርገው ይከሰታሉ። ይህም በነዋሪዎች ላይ ጭንቀትን የሚፈጥር ጉዳይ ስለመሆኑ ከጣቢያችን ጋር ቆይታ ያደረጉ የጎንደር ከተማ ነዋሪዎች ተናግረዋል። ተመስገን አስረስ ይባላለሁ። ሰውንን ከኑሮ ውድነት በላይ ራሱ አሁን አስጨንቆት የሚኖረው ይህ ነው። ልጅ ትምህርት ቤት ልከን እስኪመለሱ ተጨንቀን ነው የምንቆየው። በሰላም መምጣታቸውን በሰላም ወደ ቤት መመለሳቸውን በሐሳብ በጭንቀት ነው የምንጠብቅ። ገበየ ደስታው ማንችሎት ይባላለሁ። ህብረተሰቡ ሁሉ ተቸግሮ አይደል የሚኖረው። በቃ አሁን ልጅ ልኮ መመለስ እንትን አይልም። ምክንያቱም ተመልሶ የሚመጣ አይመስለውም። በዛው ታግቶ የሚቀር ወጥቶ ራሱ ስቲል ከግቢው ውጤት ተሲልበት ባለው ተጠልፎ ይዞ የሚሄድ ነው የሚመስለው። በቀደሙት ዘመናት ግጭት ሲከሰት በህግ አምላክ ሲባል ህግን የማክበር ግጭቶችን በሽምግልና የመፍታት እሴቶች ሚናቸው ጎላ ነው። እነዚህን በጎ እሴቶች ማዳበርና ህገ ወጥን ከመደበቅ መቆጠብ ከማህበረሰቡ እንደሚጠበቅም ነዋሪዎቹ ይናገራሉ። የህዝቡ የመተባበር ሁኔታ በአንዳንድ አካባቢ ያው በሪታም በጥሩምባም በተለያየ ነገርም በመጮህም የማስቀረት ሁኔታዎች አሉ። ራሱ መስዋዕትነት አድርጎ የሚያስቀረ ህብረተሰብ እንዳለ አሉ። ሮቤላ አበው ይባላል። እሴቶችን እያዳበርናቸው አይደል? አንተ የሆነ ነገር ስትሆን እኔ ያልወጣል። ይሄ ደግሞ ሁሉ ለህግ አካል ጥለን ደግሞ ለውጥ ይመጣል ብዬ አላምን። እኛ ራሳችንም ቢሆን እኔ የኔ ወንድም ከሆነ ሌባው እኔ ያን ሰው ማጋለጽ ግድ ነው። ያን ሰው ተሸፍኝ የሚይዘው ከሆንኩኝ ሌባን ማግኘት አንችልም። ሌባን ማግኘት የምችለው የሚያግተን ሰው የከሌ ልጅ ነው የኛ ቤተሰብ ነው ያዙልን ቢባል ያ ሌባ ሊጠፋ ይችል ነበር። በአማራ ክልል የተከስተውን የሰላም እጦት መሰረት አድርጎ የተጀመረው እገታና የዘረፋ ወንጀል በጎንደር ከተማ ተከስቶ እንደነበር ያነሱት የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም የጸጥታ መዋቅሩና ማህበረሰቡ በሰራው ስራ ለውጥ መምጣቱን ገልጸዋል። በከተማው ላይ ያሉ የሚስተዋሉት አልፎ አልፎ አንዴ የሚፈጠሩት የጸጥታ ጉዳዮች ከበፊቱ የመሻሻል ሁኔታዎች አሉ። አሁንም ቢሆን ደግሞ ለቀጣይ ስራ የሚጠይቁ በብርቱ ስራ የሚጠይቁ ጉዳዮች አሉብን። ሁሉን ማህበረሰቡን ያሳተፈ ስራ በርብርብ የምንሰራቸው በርካታ ያልተሻገርናቸው ስራዎች አሉ። እነሱን መስራት ይኖርብናል ማለት ነው። አሁን የእገታ የዘረፋን በተመለከተ ከወትሮ የተለየ
በአንጻራዊ የተሻለ ቢሆንም ግን አሁንም ቢሆን ደግሞ ተቀጣይ ብርቱ ስራ ይጠብቀናል። ወንጀልን የተላመደ ትውልድ እንዳይፈጠር ወንጀለኞችን ማጋለጥ ከማህበረሰቡ እንደሚጠበቅ ያነሱት አቶ አለልኝ በሰላም ወጥቶ መግባት የሚቻለው ሰላም ሲኖር በመሆኑ ለሰላም መረጋገጥ ማህበረሰቡ ሊሰራ እንደሚገባም አስረድተዋል። ሰላም ለአንድ ወገን ብቻ የሚታው ጉዳይ አይደለም፣ የሁሉ ማህበረሰብ ድርሻ ነው። ማህበረሰቡ የድሮ እሴቶች ሳይሸረሸሩ ማህበረሰቡ ወንጀለኛን የማጋለጥ ባህሉ ከፍ ሊያደርግ ይገባል ማለት ነው። ስለዚህ ማህበረሰቡ ወንጀልን የተላመደ ትውልድ መፈጠር መቻል የለበትም። ስለዚህ ማህበረሰቡ አሁን እነዚህ ነገሮች ሰላም ለማስተካከል ነገ ሰላሙ የኔ ጉዳይ ነው፣ እኔ ወጥቼ ሰላም ሲኖር ነው ምገባ የሚል እሳቤ ውስጥ ሲደረስ ሰላሙ ይረጋገጣል ማለት ነው። ከዚህ አኳያ ማህበረሰቡ አብሮ እኩል ከጸጥታ መዋቅሩ ጋር ለኔ ነው ጉዳዩ የኔ ነው ጉዳዩ እኔን ይመለከተኛል በሚል በደንብ ቦልድ ሊያስምሮ ሲሰራ ነው ይሄ ችግር ልንሻገረው የምንችለው። ችግሮችን በውይይትና በንግግር ለመፍታት መሞከር ከጥፋትና ከውጥረት መንገድ ወጥቶ ወደ ዘላቂ ሰላም ለመጓዝ ብቸኛውና አስተማማኙ አማራጭ ነው የከተማ አስተዳደሩ ሰላምና ጸጥታ መምሪያ መልእክት ነው። የጎንደር ከተማ አስተዳደር በሰቆጣ ቃል ኪዳን ስምምነት ፕሮግራም የበጀት ድጋፍ በከተማ አስተዳደሩ ለሚገኙ 159 እናቶች የእንቁላል ጣይ ዶሮ ድጋፍ አደረገም። ድጋፉ የህፃናት የአመጋገብ ስርዓትን ለማሻሻል እንደሚያግዛቸው እናቶች ተናግረዋል። ኃይሉ ማሞ ተጨማሪ ዘገባ አዘጋጅቷል። የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳት ሀብቱን በማዘመን የምርት አቅርቦት እንዲኖር ለማድረግ እየሰራ ካለው መደበኛ ተግባሩ በተጨማሪ የእናቶችና ህጻናት የአመጋገብ ስርዓት እንዲሻሻል እየሰራ ነው። ተቋሙ ከሰቆጣ ቃል ኪዳን ስምምነት ጋር በመተባበር በጎንደር ከተማ አስተዳደር 3 የገጠር ቀበሌዎች ለሚገኙ የሚያጠቡና ነብሰ ጡር እናቶች የእንቁላል ጣይ የዶሮ ጫጩት ድጋፍ ማድረጉን የመምሪያው ኃላፊ አቶ መላኩ ደምላ አስታውቀዋል። በተመረጡ ቀበሌዎች ብላጅ ግዳብርቃ፣ አዘዙ ተክለ ሃይማኖትና ድባ ደፈጫ 1902 ዶሮ ለ159 ነፍሰ ጡሮችና አጥቢ እናቶች ለአንድ ሴት 12 ዶሮና 45 ኪሎ ግራም መኖ ምጥን መኖ በማደል የኑሮ ሁኔታቸውን ለማሻሻል የምግብ ዋስትናቸውን ለማረጋገጥና የስራ እድል ፈጠራን መሰረት አድርገን እየሰራ እንገኛለን ማለት ነው። ስልጠና ተሰጥቷቸዋል ለሚወስዱት የዶሮ ቤት አዘጋጅተዋል። እንግዲህ የምግብ ዋስትናን ለማሻሻል የኑሮ ውድነትን ለማረጋጋት ዘርፈ ብዙ ተግባራትን እየሰራን ነው። የተደረገላቸው ድጋፍ የራሳቸውንም ሆነ የልጆቻቸውን ጤንነት ለመጠበቅ ሚናው የጎላ መሆኑን በመርሃ ግብሩ ድጋፍ የተደረገላቸው እናቶች ተናግረዋል። ሰርክ ጌታቸው እባላለሁ። 12 ዶሮ ተቀብያለሁ። እነሱም በስርዓት ለማርባት ወደፊት እቀጥላለሁ። ከአመጋገብ አንጻር አንድ ልጅ ነው ያለኝ። ለልጅ እንትላለሁ መግባዋለሁ በስርዓት ባለው። አልማሳዳን እባላለሁ። አዞ ድማዛን የመጣው እየተቀበልን ነው። በጣም እናመሰግናለን። ደስ ብሎናል። ያው ውጤታማውን እንደምንገኝ እርግጠኛ ነኝ እኔ በራሴ። ከብላጅ ቀበሌ ነው የመጣሁት። ስሜ ቀኑ ገብረትንሳኤ ይባላለሁ። ልጄ ያው ይጠባል፣ ቁርስ ሰጠዋለሁ። ቁርስ መሀል ላይ ያለ ምሳ መክሰስ ራት እያልኩ እንከባከበዋለሁ። የተመጣጠነ የስርዓተ ምግብ አለመኖር ጋር ተያይዞ የሚመጡ የመቀንጨርና መሰል ችግሮች በትውልድ ላይ የሚያስከትሉት ጉዳት ከፍተኛ በመሆኑ በትኩረት እየተሰራ ነው ያሉት የጎንደር ከተማ አስተዳደር ከንቲባ ጽሕፈት ቤት የሰቆጣ ቃል ኪዳን ስምምነት አስተባባሪ የሆኑት አቶ ደጀን ምትኩ የእናቶችና ህጻናትን የአመጋገብ ሂደት ውጤታማ ለማድረግ በከተማ አስተዳደሩ የሚገኙ የመንግስት ተቋማትን ቅንጅታዊ አሰራር ለማጠናከር እየተሰራ መሆኑን ተናግረዋል። ስርዓተ ምግብ ጋር ተያይዞ የመቀንጨር የመቀጨጭና ከክብደት በታች ሆነው ህጻናት የመወለድ እድላቸው በጣም ከፍተኛ በመሆኑ የስርዓተ ምግብ ችግር የአንድ ሴክተር ብቻ ችግር ሳይሆን አጠቃላይ የዘርፈ ብዙ ችግር በመሆኑ እነዚህን ችግር ለመቅረፍ በጀትን መሰረት ያደረጉ ወደ 8 ሴክተሮች በማቀናጀት እየተሰራ ነው ያለ። ስለዚህ ይህ ደግሞ በምክር ቤቱ እየተገመገመ በፎካል እየተገመገመ እየተመራ ያለበት ጉዳይ ነው። በጎንደር ከተማ አስተዳደር በምግብ ራስን የመቻል የከተማ ግብርና መስኮች የሚሰማሩ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ያሳወቁት ደግሞ የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብረ የኋላ ናቸው። ከተማ አስተዳደሩ የእናቶችና ህጻናትን የአመጋገብ ስርዓት ለማሻሻል እያደረገ ያለው ጥረት ዘላቂ ለማድረግ በትኩረት እየተሰራ እንደሚገኝ ምክትል ከንቲባ አረጋግጠዋል። በምግብ ራስ ማስቻል ላይ ከጊዜ ወደ ጊዜ በከተማ አስተዳደራችን ላይ የመስራት ፍላጎቱ እየጨመረ እየመጣና ሰው የቦታ አጠቃቀም ፍላጎቱና ጥበቡ እየጨመረ እየመጣ ያለበት ሁኔታ አለና አንዱ የስራ ውጤት የዛሬው ነው። በእርግጠኝነት የዛሬ 2 ወር እና 3 ወር በእነዚህ እናቶች ቤት እንዞራለን። ስንዞር ለውጡን እንመለከታለን። ተለውጠው ያየናቸው እናቶች ደግሞ አሉ። የሰቆጣ ቃል ኪዳን ስምምነት በተከዜ ተፋሰስ አካባቢ የሚኖሩ የማህበረሰብ ክፍሎች የሚስተዋልባቸውን የመቀንጨር ችግር በ2022 ዓ.ም ለማጥፋት አልሞ እየሰራ ነው።
በጎንደር ከተማ አስተዳደር ከ16000 በላይ ተማሪዎች በምገባ መርሃ ግብር ተጠቃሚ መሆናቸው ተገለጸም። በጎንደር ከተማ እየተካሄደ ያለው የተማሪዎች ምገባ መርሃ ግብር በክልልና በከተማ አስተዳደሩ የስራ ኃላፊዎች ተጎብኝቷል። በከተማዋ እየተከናወነ ያለው የተማሪዎች የምገባ ፕሮግራም አበረታች መሆኑን በጉብኝት ፕሮግራሙ ላይ የተገኙት የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ገልጸዋል። በተማሪዎች የምገባ ፕሮግራም ተጠቃሚ የሆኑ ተማሪዎችን ቁጥር ለማሳደግ ከፍተኛ ጥረት መደረጉን የከተማ አስተዳደሩ ምክትል ከንቲባ ወይዘሮ ደብሬ ኋላ ተናግረዋል። የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ በበኩላቸው በትምህርት ዘመኑ 16902 ተማሪዎችን በ35 ትምህርት ቤቶች የመመገብ ተግባር እየተካሄደ መሆኑን ገልጸዋል። የምገባ ፕሮግራሙ በክልሉ ትምህርት ቢሮና በከተማ አስተዳደሩ የገንዘብ ድጋፍ እየተከናወነ መሆኑን አብራርተዋል። የተማሪዎችን ምገባ ህብረተሰቡ ሊደግፍ እንደሚገባ የገለጹት መምሪያ ኃላፊው በ9 ወሩ በግሉ ዘርፍ 3.3 ሚሊዮን ብር ድጋፍ መደረጉን አብራርተዋል። በከተማዋ እየተከናወነ ያለው የተማሪዎች ምገባ ፕሮግራም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ተስፋ ሰጪ መሆኑን መምሪያ ኃላፊው አንስተዋል። መረጃውን ያደረሰን የጎንደር ከተማ ኮሚኒኬሽን ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።